ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። መጀመሪያም አርዕስተ ዜናዎችን እናሰማችኋለን። አንዳንድ አካባቢዎች እየጣለ ባለው ከባድ ዝናብ የመሬት መናድና ጎርፍ አደጋዎች እየተከሰቱ ስለሆነ ህብረተሰቡ ጥንቃቄ እንዲያደርግ ተጠየቀ። በሶማሌ ክልል የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባውን የዩሪያ ማዳበሪያ ፋብሪካ መሰረት ድንጋይ በትላንትናው ዕለት ተቀምጧል። በሐማስና በእስራኤል መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙ አደራዳሪዎች በጋዛ የሚገኙ የሐማስ ወታደራዊ አመራሮች ማነጋገራቸውንና አዲሱን የአሜሪካ የተኩስ አቁም እቅድ እንደማይቀበሉ መናገራቸው ተገለጸ። ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስዶ ያልመለሱ ደንበኞች በህግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የህግ ባለሙያዎች ገለጹ። እነዚህንና ሌሎች ዝርዝር ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በአማራ ክልል 2018 ዓ.ም ወደ ትምህርት ቤት ይመጣሉ ከተባሉ ተማሪዎች 53.7% እስካሁን አልተመዘገቡም ተባለ። ይህ የተነሳው በትምህርት ችግር ዙሪያ ክልሉ ከመገናኛ ብዙሃን ጋር እያደረገ ባለው ውይይት ላይ ነው። እንደ ሀገር በዚህ ዓመት ወደ ትምህርት ገበታ ይመጣል ተብሎ ከታቀደው ተማሪ አኳያ 26% ወደ ትምህርት ቤት አልመጣም ሲል ትምህርት ሚኒስቴር ተናግሯል። የትምህርት ሚኒስቴር ዴኤታ አየለች እሸቴ እንደ ሀገር በዚህ ዓመት ይመዘገባል ተብሎ ከታቀደው አኳያ 74% የሚሆነው ማሳካት ተችሏል ብለዋል። በአማራ ክልል 2018 ዓ.ም የትምህርት ዘመን ለመመዝገብ ከታቀደው 7.4 ሚሊዮን ተማሪዎች ውስጥ የተመዘገቡት ተማሪዎች 46.3% ወይም 3.4 ሚሊዮን ተማሪዎች ብቻ ናቸው ተብሏል። 3.9 ሚሊዮን የሚሆኑ ተማሪ አሁንም ድረስ እቤቱ መቀመጡን የአማራ ክልል ትምህርት ቢሮ ጠቅሷል። ክልሉ ውስጥ ካሉ 11000 ትምህርት ቤቶች ውስጥ 8624 የሚሆኑት ብቻ ተማሪ ተቀብለው እያስተማሩ ነው ብሏል። ከሰሜኑ ጦርነት ጀምሮ እስካሁን በክልሉ ባለው ችግር ምክንያት 6154 የሚሆኑ ትምህርት ቤቶች ጉዳት ደርሶባቸዋል ተብሏል። ከዚህም ውስጥ 1984 የሚሆኑ ትምህርት ቤቶች አሁን ባለው በክልሉ ባለው ጦርነት ጉዳት የደረሰባቸው እንደሆኑም ተነግሯል። እስከ አሁን 2445 ትምህርት ቤቶች ዝግ ናቸው። 9 የአማራ ክልል ወረዳዎች ተማሪ እስካሁን አልመዘገቡም ተብሏል። የትምህርት ሚኒስቴር ዴኤታዋ ህብረተሰቡ ልጆቹን ቅድሚያ ወደ ትምህርት ቤት ሊልክ ይገባል፣ ይህ መታሰብ አለበት ሲሉ ተናግረዋል። ተማሪዎች ከትምህርት ገበታ ማስቀረት ሀገርም ትውልድንም የሚገድል ነው ብለዋል። በቴሌብር ብድር ወስዶ ያልመለሱ ደንበኞች በህግ የመጠየቅ ሂደት ውስብስብ እንደሆነ ተገለጸ። ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስዶ ያልመለሱ ደንበኞች በህግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የህግ ባለሙያዎች ገለጹ። የኩባንያው የህግ ጉዳዮች አስተዳደር የስራ ክፍል በቴሌብር ብድር ወስዶ ያልመለሱ ደንበኞችን በሚመለከት ባስተላለፈው የመልእክት ጽሑፍ የወሰዱትን ብድር የማይመልሱ ደንበኞች በህግ አስገዳጅነት እንደሚያስከፍል ማስታወቁ ይታወሳል። ጉዳዩን በሚመለከት ሪፖርተር ያነጋገራቸውን የህግ ባለሙያዎች ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል። ኢትዮ ቴሌኮም አሁን ከገጠመው ሁኔታ ትምህርት ሊወስድ ይገባል የሚሉት የህግ ባለሙያ አቶ ታምራት ኪዳነ ማርያም በርካታ ቁጥር ያላቸው ደንበኞች በፍርድ ቤት በመክሰስ ማስወሰን ጫና እንደሚፈጠርና ለኩባንያውም ከባድ ይሆናል ብለዋል። ለወደፊቱም የቴሌብር ብድር ውል ውስጥ ዝርዝር የስምምነት ቅድመ ሁኔታዎችን በማስቀመጥ ማጠናከር እንደሚገባም አሳስበዋል። በፍትሐ ብሔር ስነ ስርዓት ህግ ተከሳሾችን አጣምሮ በአንድ መዝገብ መክሰስ እንደሚቻል ቢደነገግም ይህንን ለማድረግ የህግ ጥያቄና የስነ ነገር ጭብጡ ተመሳሳይ ሊሆን እንደሚገባ አንድ አይነት የህግ አንቀጾች ስለሚጠቀሱ የህግ ጭብጣቸው ግን ተመሳሳይ ነው ማለት ስላልሆነ ጉዳዩ ከባድ እንደሚያደርገው አስረድተዋል። በመሆኑም የኩባንያውን ደንበኞች በተመሳሳይ ውል ብድሩን ቢወስዱም እያንዳንዳቸው ውል ራሱን የቻለ መሆኑን የወሰዱት የገንዘብ መጠን የተለያየ መሆኑን በአንድ መዝገብ ለማየት ከባድ እንደሚያደርገው ገልጸዋል። ራሱን የቻለ የተነጣጠለ መዝገብ መክፈት እንደሚያስፈልግ፣ ነገር ግን ተከታታይ መዝገብ በመክፈትና ጉዳዩ በተመሳሳይ ቀን በማየት በፍርድ ቤቶች ላይ ሊፈጥር የሚችለውን ጫና መቀነስ እንደሚቻል አስረድተዋል። ጉዳዩ ሊታይበት የሚችለው ችሎት በሚመለከት ያብራሩት አቶ ታምራት ኢትዮ ቴሌኮም የፌዴራል ተቋም በመሆኑ በፌዴራል ደረጃ ባሉ ፍርድ ቤቶች ሊታይ እንደሚችል ሆኖም ገንዘቡ በጣም ዝቅተኛ ነው ከተባለ በማህበራዊ ፍርድ ቤቶች ሊታይ እንደሚችል ጠቁመዋል። በጉዳዩ ላይ አስተያየታቸውን የሰጡት ሌላው የህግ ባለሙያ አቶ ፍቃዱ አንዳርጌ በበኩላቸው ጉዳዩን ለየብቻ መዝገብ ከፍቶ መመልከት አስቸጋሪ ከሆነ በአንድ መዝገብ ሊታይ የሚችልበት ሂደት መኖሩን ይገልጻሉ። ተመሳሳይ ውልና ጭብጥ ወደ ፍርድ ቤቶች ከቀረበ በኋላ ከጉዳዩ ክብደት አኳያ ክርክሩን ለመምራት ለፍርድ ቤት ከባድ ሁኔታ ሲፈጥር ክሶቹን በተለያዩ መዛግብት መመልከት እንደሚቻል፣ ነገር ግን የቴሌብር ብድር ጉዳይ በአንድ መዝገብ ማየት እንደሚቻል ተናግረዋል። በዋናነት ኢትዮ ቴሌኮም ብድራቸውን ያልመለሱ ደንበኞችን ወደ ፍርድ ቤት የማቅረብ ህጋዊ መብት በሚመለከት በርካታ ጥያቄዎች እንደሚነሱ ገልጸው ለዚህም ብድር የሚወስደው ግለሰብ በድረገጹ ላይ የሰፈሩ ውሎችን መስማማቱን ሲገልጽ ኩባንያው በውል መብቱ እንዲጠይቀው ካልመለሰም ከሶ እንዲጠይቀው መብት እየሰጠው መሆኑን የሚያመላክት ነው ብለዋል። ኩባንያው ክስ ሲያቀርብ ደንበኛው ከሰጠው መብት በመነጨ ይጠይቀዋል። በቴሌብር አማካኝነት ብድር የሚያቀርቡ ባንኮችም በተዘዋዋሪ ውክልና ሰጥተውታል ሲሉ ገልጸዋል። የኤሌክትሮኒክስ የገንዘብ ዝውውሮችን በሚመለከት በ2012 ዓ.ም የወጣው አዋጅ ቁጥር 1205 በዲጂታል መንገድ የሚደረጉ
ግንኙነቶች በደንበኛው ግንኙነት ጋር እኩል መሆናቸውን ማስፈሩ፣ የኤሌክትሮኒክስ ሰነዶች በህግ ፊት የሚኖራቸው ውጤት በወረቀት ከሚቀርቡ ሰነዶች እኩል መሆናቸውን መግለጹ አቶ ፍቃዱ አስረድተዋል። ብድሩን የወሰዱት አጠቃላይ ደንበኞች ቁጥር ከ8 ሚሊዮን እንደሚበልጥ የገለጹት የኢትዮ ቴሌኮም ኮሚኒኬሽን ዳይሬክተር አቶ መሳይ ውብሸት ያልከፈሉ ደንበኞች ቁጥር በጣም ዝቅተኛ መሆኑንና ትክክለኛ ቁጥራቸውን ግን ከመግለጽ ተቆጥበዋል። ኩባንያው ብድሩን የሚሰጥበት ፕላትፎርም ማቅረቡንና ብድር የመስጠት ስለሆነ ግን የባንኮች በመሆኑ ጉዳዩ ወደ ህግ ሲያመራ ከባንኮች ጋር በጋራ የሚሰሩበትም መሆኑን ገልጸዋል። ከስያሜና ከሚመለስበት ጊዜ አኳያ ባንኮች የተለያዩ ናቸው። ሆኖም በጋራ ስለሆነ የምንሰራው ሁለቱም አካላት እኩል ኃላፊነት አለባቸው ብለዋል። ኩባንያው ጉዳዩን ወደ ህግ የሚወስደው በምን ያህል ጊዜ ውስጥ ነው ተብለው ለተጠየቁት ጥያቄ ከማስጠንቀቂያው በኋላ ያለው ምላሽ በመመልከት የሚወሰን እንደሆነ ገልጸዋል። አንዳንድ አካባቢዎች እየጣለ ባለው ከባድ ዝናብ የመሬት ናዳና ጎርፍ አደጋዎች እየተከሰቱ ስለሆነ ማህበረሰቡ ጥንቃቄ እንዲያደርግ ተጠየቀ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቤንች ሸኮ ዞን፣ ደቡብ ቤንች ወረዳና ምዕራብ ኦሞ ዞን ሜሊስ ሻሻ ወረዳ በጣለው ከባድ ዝናብ በንብረት ላይ ጉዳት መድረሱን ከሁለት ዞኖች የተገኘው መረጃ ያመለክታል። በቤንች ሸኮ ዞን ደቡብ ቤንች ወረዳ ደብረ ወርቅ ቀበሌ ዛልሚ መንደር ላይ ከ1.5 ሄክታር በላይ መሬት ላይ በተከሰተው የመሬት ናዳ ምንም እንኳን የሰው ህይወት ባይጠፋም ከ1 ሄክታር በላይ የቡናና የሙዝ ሰብል ላይ ከባድ ውድመት ማድረሱን የደብረ ወርቅ ቀበሌ ግብርና ጽህፈት ቤት ኃላፊ አቶ መጋጫናኩ ተናግረዋል። ኃላፊው አክለውም በአደጋው የ6 አርሶ አደሮች ሙዝ 0.25 ሄክታር፣ ቡና 1 ሄክታር፣ ጎደሬ 0.25 ሄክታር መውደሙን ተናግረዋል። በምዕራብ ኦሞ ዞንና አካባቢው በትናንት ዕለት የዘነበው ከባድ ዝናብ ተከትሎ የኪሎ ወንዝ ሞልቶ የአርሶ አደሮች ሰብል ላይ ጉዳት ማድረሱን የገለጹት የወረዳው ግብርናና አካባቢ ጥበቃ ጽህፈት ቤት ኃላፊና የወረዳው ምክትል አስተዳዳሪ አቶ አየለ ቶርፉ ጎርፉ ባስከተለው ዝናብ በየማሳው ያልተሰበሰበ በቆሎ፣ ማሽላ፣ ሙዝ እንዲሁም አጠቃላይ ወንዝ ዳር ያለ ምርቶች ከፍተኛ ውድመት ደርሶባቸዋል። ሰሞኑን የኢትዮጵያ ሜትሮሎጂ አገልግሎት ድርጅት ባወጣው መግለጫ የክረምት ወር የዝናብ መጠን ተከትሎ በደቡብ ምዕራብ ኢትዮጵያና በሌሎች የሀገሪቱ ክፍሎች ከመጠን በላይ ዝናብ፣ በረዶ የቀላቀለ ዝናብና ጎርፍ ሊያስከትል እንደሚችል ገልጾ የጥንቃቄ መልእክቶችን አስተላልፈዋል። እንደ ሀገርና በተለይ በክልሉ ከፍተኛ የዝናብ መጠን እንደሚኖር የጠቆሙት ኃላፊዎች ተዳፋታማ አካባቢ አፈር መያዝ ካለበት መጠን በላይ ውሃ ከያዘ ዝናብ ሳይኖር ናዳ ሊከሰት ስለሚችል አስፈላጊውን ጥንቃቄ ማድረግ ይገባል ሲሉ ገለጹ። የዳንጎቴ ግሩፕ አፍሪካን አፍሪካውያን ናቸው የሚያለምት ብሎ ያምናል አሉ የግሩፑ ባለቤት አሊኮ ዳንጎቴ። በሶማሊያ ክልል የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይ በትናንትናው ዕለት ተቀምጧል። የዳንጎቴ ግሩፕ ባለቤት አሊኮ ዳንጎቴ በዚህ ወቅት አሁን ላይ ኢትዮጵያ ኢንቨስተሮችን መሳብ የምትችል ሀገር ሆናለች፣ ለዚህም የሀገሪቱ መንግስት ያደረገው ጥረት የሚደነቅ ነው ብለዋል። የዚህ ታሪካዊ ፕሮጀክት አካል በመሆኔ ኩራት ተሰምቶኛል። ፕሮጀክቱን በተያዘበት ጊዜ ለማጠናቀቅ የሚጠበቀውን ሁሉ እናደርጋለን ነው ያሉት። በቅርቡ የተጠናቀቀው ታላቁ የኢትዮጵያ ህዳሴ ግድብ በመመረቁ እንኳን ደስ አላችሁ መልእክት ያስተላለፉት ባለቤቱ ግድቡን በራስ አቅም መገንባት መቻሉ እኛ አፍሪካውያን በራሳችን ምንም ነገር ማድረግ እንደማያቀተን ማሳያ ነው ሲሉ አውስተዋል። የዳንጎቴ ግሩፕም ኢትዮጵያ በምግብ ራስን ለመቻል በምታደርገው ጉዞና የኤነርጂ ትራንስፎርሜሽን ያካበተውን የረጅም ጊዜ ልምድ አሟጦ በመጠቀም የሀገሪቱን እድገት ለማፋጠን እንደሚሰራ አመላክተዋል። የዳንጎቴ ግሩፕ አፍሪካን አፍሪካውያን ናቸው የሚያለሙት ብሎ እንደሚያምንም አጽንኦት ሰጥተዋል። የዳንጎቴ ግሩፕ በርካታ ትላልቅ ፕሮጀክቶች መገንባቱን አስታውሰው ኢንቨስተሮች ወደ ኢትዮጵያ በመምጣት ኢንቨስት እንዲያደርጉም ጥሪ አቅርበዋል። ስድስተኛው የሁለቱ ምክር ቤቶች 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት የፊታችን ሰኞ ይካሄዳል። ፕሬዝዳንት ታዬ አጽቀሥላሴ ከሁለት ቀናት በኋላ የሁለቱ ምክር ቤቶችን እንደሚከፍቱ ገልጸዋል። በኢፌዴሪ ህገ መንግስት አንቀጽ 58 ንዑስ አንቀጽ 2 እና አንቀጽ 71 ንዑስ አንቀጽ 1 እንዲሁም በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 24 ንዑስ አንቀጽ 1 መሰረት ስድስተኛው ምክር ቤት 4ኛ ዓመት የሥራ ዘመን የተጠናቀቀ መሆኑንና 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት የሚካሄድ መሆኑን ምክር ቤቱ ባወጣው ጋዜጣዊ መግለጫ አስታውቋል። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት የፌዴሪ ፕሬዝዳንት በተገኙበት ሰኞ መስከረም 26 ቀን 2018 ዓ.ም ከቀኑ 8 ሰዓት ይካሄዳል። በህገ መንግስቱ መሰረት የህዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ዘመን ከመስከረም ወር የመጨረሻው ሳምንት ሰኞ እስከ ሰኔ 30 ድረስ መሆኑን ተደንግጓል። እንዲሁም በህገ መንግስቱ የሪፐብሊኩ ፕሬዝዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽኑ ምክር ቤት ዓመታዊ የጋራ ስብሰባ እንደሚከፍት ተገልጿል። በመክፈቻ ስነ ስርዓቱ ላይ የፌዴሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ ለሁለቱ የፌዴራል መንግስት ምክር ቤቶች ማለትም የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ዓመታዊ ስራቸውን መጀመራቸውን በማብሰር የፌዴሪ መንግስቱን ዓመታዊ እቅድ ያቀርባሉ። የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ እንደሚገኙ የምክር ቤቱ መግለጫ ያመለክታል። የአሜሪካ የጦር አውሮፕላኖች ከቬኔዙዌላ የባህር ዳርቻ ታዩ። የቬኔዙዌላ መንግስት የአሜሪካን F-35 ተዋጊ ጀቶችን በሀገሩ የባህር ዳርቻ አቅራቢያ መታየታቸውን በብርቱ አውግዟል። ድርጊቱ የአሜሪካ ወታደራዊ ትንኮሳና የብሔራዊ ደህንነቱ ስጋት ነው ሲል ከሷል። የመከላከያ ሚኒስትሩ ጀነራል ቭላዲሚር ፓድሪኖ ቢያንስ 5 F-35 ተዋጊ ጀቶች በካሪቢያን ባህር ውስጥ ከቬኔዙዌላ ድንበር አጠገብ መታየታቸው ገለጸ። ፓድሪኖ የቬኔዙዌላን ህዝብ ሊያስፈራራ አይችልም፣ ህዝባችን ሰላም፣ ስራንና ደስታን ይፈልጋል። ነገር ግን አሜሪካ ወታደራዊ ቅስቀሳ እየፈጠረች ነው። የአውሮፕላኖቹ መኖር የተረጋገጠው በቬኔዙዌላ የአየር መከላከያ
ስርዓቶች በካርካስ በሚገኘው የማይኬትሪ ዓለም አቀፍ አውሮፕላን ማረፊያ የቁጥጥር ስርዓትና በንግድ የአየር መንገድ ነው። የቬኔዙዌላ የውጭ ጉዳይና የመከላከያ ሚኒስትር በጋራ ባወጡት መግለጫ የአሜሪካ አውሮፕላኖች ከባህር ዳርቻ 75 ኪሎ ሜትር ርቀት ላይ መታየታቸውን ገልጸዋል። ለአሜሪካ የመከላከያ ሚኒስትር የተላከው ይፋዊ መግለጫ በካሪቢያ ክልል ሰላምን እያወደመ ያለውን ግዴለሽና ጠብ አጫሪ ባህሪ ወዲያውኑ አቁሙ ብሏል። በጋዛ የሚገኙ የሐማስ ወታደራዊ አመራሮች የተኩስ አቁም እቅዱን ተቃወሙ። በሐማስና በእስራኤል መካከል የሰላም ስምምነት እንዲደርስ ጥረት እያደረጉ የሚገኙ አደራዳሪዎች በጋዛ የሚገኙትን የሐማስ ወታደራዊ አመራሮች ማናገራቸውንና አዲሱን የአሜሪካ የተኩስ አቁም እቅድ እንደማይቀበሉ መናገራቸው ተሰማ። በጋዛ የሚገኙት የሐማስ ወታደራዊ አመራር ኢዝ አልዲን አልሃድ እቅዱን የሐማስን መጨረሻ ለማጥፋት የቀረበ ነው ብለው እንደሚያምኑና ቡድኑ ተቀበለውም አልተቀበለውም ለመዋጋት ቁርጠኛ መሆናቸውን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ያቀረቡት 20 ነጥቦች ያሉት የጋዛ የሰላም እቅድ እስራኤል ተቀበላለች። እቅዱ ሐማስ ትጥቁን እንዲፈታና በወደፊቷ ጋዛ ላይ ምንም ድርሻ እንደማይኖረው ያትታል። በኳታር የሚገኙ የተወሰኑ የሐማስ የፖለቲካ አመራሮች እቅዱን ለመቀበል ፍላጎት ያሳዩ ቢሆኑም ነገር ግን ቡድኑ ያገታቸው ግለሰቦች በእጃቸው ስለሌሉ ተጽዕኖአቸው እምብዛም ነው ተብሏል። 48 ታጋቾች በሐማስ እጅ ያሉ ሲሆን ከዚህም መካከል አዮቹ በህይወት መኖራቸው ይታመናል። በሐማስ ውስጥ ካሉ አመራሮች ሌላው በእቅዱ ለመስማማት አዳጋች ያደረጋቸው በተኩስ አቁም በተስማሙበት 72 ሰዓት ውስጥ ሁሉንም ታጋቾች እንዲያስረክቡ የሚለው የእቅዱ ክፍል ነው። ይህ የሚሆን ከሆነ ሐማስ የሚደራደርበት ምንም ነገር በእጁ ላይ አይቀርም። ምንም እንኳን ትራምፕ እስራኤል ለእቅዱ ተገዥ ትሆናለች የሚል ዋስትና ቢሰጡም በሐማስ በኩል ግን ታጋቾቹን ከተረከበች በኋላ ወታደራዊ ዘመቻውን አጠናክራ ትቀጥላለች የሚል ጥርጣሬም አለ። በተለይ ደግሞ በዶሃ የሐማስ አመራርን ለመግደል ያለ አሜሪካ ይሁንታ እርምጃ መውሰዷን ጥርጣሬውን ከፍ እንዲል አድርጎታል። ከአሜሪካና ከአረብ ሀገራት የተጣጣ ጊዜያዊ ዓለም አቀፍ አረጋጊ ኃይል በጋዛ ይሰማራሉ መባሉ የሐማስ አመራሮች ይህ ሌላ አይነት ወረራ ነው በማለት ተቃውመውታል። በተጨማሪም የትራምፕ አስተዳደር የእስራኤል ጦር ከጋዛ ሲወጣ ግዛቱን ከእስራኤልና ከግብጽ ጋር በሚያዋስን አካባቢ ሊኖር የሚችለውን የደህንነት ቀጠና የሚያሳይ ካርታ ይፋ ካደረገ በኋላ ጥርጣሬ ተፈጥሯል። ይህ የደህንነት ቀጠና ማን እንደሚያስተዳድረው በግልጽ ያልተቀመጠ ቢሆንም እስራኤል የምትሳተፍበት ከሆነ ግን አለመግባባት መነሻ መሆኑ አይቀርም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በእቅዱ ላይ መስማማታቸውን ቢገልጹም ከዚህ በኋላ ግን በርካታ የእቅዱ ነጥቦች ወደ ጎን ያደረገ ንግግር አድርገዋል። በኤክስ ገጻቸው ላይ ባጋሩት የቪዲዮ መልእክት ላይ የእስራኤል ጦር በጋዛ የተወሰነ ክፍል ውስጥ እንደሚቆይና አገራቸው በኃይልም ቢሆን የፍልስጤም ሀገርነትን እንደምትቃወም ተናግረዋል። በእቅዱ ላይ የተቀመጠው ጋዛ ከማንኛውም የሽብር ጥቃት ደህንነቱ የተጠበቀ እስክትሆን ድረስ የደህንነት ቀጠናዎች ይኖራሉ የሚል ሲሆን ሁለቱም ወገኖች የሰላም እቅዱን ከተቀበሉ የእስራኤል ጦር ሙሉ በሙሉ አካባቢውን ለቆ ይወጣል። በተጨማሪም እቅዱ ሙሉ በሙሉ ከተጠናቀቀ ፍልስጤማውያን በተጨባጭ ራሳቸውን የማስተዳደርና ሀገር የሚሆን ጥርጊያ መንገድ ይከፍታል የሚል አንቀጽ ሰፍሯል። ሐማስ ከዚህ በፊት ሉዓላዊ ፍልስጤም ካልተመሰረተች ድረስ ጦርን አልፈታም ማለቱ ይታወሳል። መስከረም 26 2016 ዓ.ም እስራኤል የተጠናከረ ወታደራዊ ዘመቻ ከፍታለች። ከዚያን ጊዜ ጀምሮ ቢያንስ በእስራኤል መከላከያ በጋዛ በተፈጸመው ጥቃት ቢያንስ 66225 ሰዎች መገደላቸውን የሐማስ ጤና ሚኒስቴር አስታውቋል። በባቫሪያዋ ታላቋ ከተማ ሙኒክ ውስጥ ሰው አልባ አውሮፕላኖች በረራዎችን ማገዳቸውን ተከትለው በሺዎች የሚቆጠሩ መንገደኞች በአውሮፕላን ማረፊያ ለመቆየት ተገደው ነበር። አንድ ሰው አልባ አውሮፕላን በአካባቢው መብረሩን ተከትሎ የት እንደደረሰም እየተጣራ ባለበት ወቅት በሙኒክ አውሮፕላን ማረፊያዎች የአየር ትራፊክ በሌሊት ታግዶ ነበረ። በሺዎች የሚቆጠሩ መንገደኞችም በዚህ በባቫሪያ ታላቋ ከተማ ለመቆየት ተገደዋል። ይህ የተረጋገጠው በርካታ የአውሮፓ ሀገራት በሩሲያ የተፈጸመውን የአየር ጥቃቶች መዘገባቸውን ተከትለው የጀርመን ፖሊስ ለዜና ወኪሎች ባረጋገጠበት ወቅት ነው። በትላንት ምሽት ከሙኒክ ሊነሱ የነበሩ 17 በረራዎች የተሰረዙ ሲሆን ይህም ወደ 3000 የሚጠጉ መንገደኞችን አስተጓጉሏል ሲል የአውሮፕላን ማረፊያ አገልግሎት አስታውቋል። እንዲሁም ሙኒክ ውስጥ ሊያርፉ የነበሩ 15 በረራዎች ወደ ስቱትጋርት፣ ኑረምበርግ፣ ቪየንና ፍራንክፈርት እንዲዘዋወሩ ተደርገዋል። ቢልድ እንደዘገበው ከሆነ የአውሮፕላን ማረፊያዎች ዛሬ ጠዋት ተከፍተዋል። የሙኒክ አውሮፕላን ማረፊያ ነዋሪዎችን ከድምጽ ለመከላከል ሲባል በመደበኛነት ከእኩለ ሌሊት እስከ ንጋት ድረስ ይዘጋል። ነገር ግን ይህ መታገድ ያልተለመደና በብዙዎች የኦክቶበር ፌስት ጎብኚዎች ምክንያት የትራፊክ መጨመር በነበረበት ጊዜ ተከሰተ ነው። ሙኒክ ውስጥ ለቀሩት መንገደኞች ለመኝታ የሚተጣጠፉ አልጋዎች፣ ብርድ ልብሶች፣ መጠጦችና መክሰስ ተዘጋጅተውላቸዋል። ሐሙስ ሌሊት በርካታ ሰዎች ሰው አልባ አውሮፕላኖችን በአውሮፕላን ማረፊያው አቅራቢያ አስተውለዋል። የጀርመን ባለስልጣናትም ምርመራ ጀምረዋል።